ዛሬ ስፔሻል የሆነ ቀን ነው ማለት ስፔሻል ዩናይትዶች 4 ጌም አሸንፈው 5ኛ ጌም አሸንፈው ይሄንን ሰውዬ ያስቆርጡታል አያስቆርጡትም በፍጹም ማታስቆርጡት ማን የዓለም ህዝብ ነው የሚቋጠረው የዓለም ህዝብ ማን እንዴት እንደምናስቆርጠው ምናምን ቮት እናርግ ምናምን ትላለች ያቺ የሆነች ሰውዬ ማን ገባሽ አይደል ግን ማን ነው ማስቆርጠው ወይስ የሚገርም ቡድን ስትሪም አደርጋለሁ እና ቅድመ ማስጠንቀቂያ ያስታችሁ አታስቆርጡትም ስለሚቀርም ሰውዬው ኮንቴንት እንዴት ከሆነ ምን ይስራ ምን ሰርቶ ይብላ ያማ ለአብሮን ነው የሚቋጥረው እሱ ራሱ አብረን እንቋጥራለን አይቆረጥም ግን ካሸነፋችሁና ከተቆረጠ ማንቼ ባጠፋው ሊቨርፑል ነው የሚረገጠው ምን አገናኘ እንዳትለይ ሸዋው ምን አገናኘው እንዳትለይ እንዴት እንደማገናኘው አሳያለሁ ማንቼ ያሸንፍ ብቻ እንደዚህ ፍሬ እንደዚህ ይዘብት ቋጥር ይሻላል ሸዋው ገባህ ማንቼ ዛሬ ማሸነፍ የለበትም ዌስትሃም ነው ማሸነፍ ያለበት ያ ሰውዬ መቆረጥ የለበትም እነዚህ ሰዎች ማበድ አለባችሁ በቃ ማበድ አለባችሁ አብረን ነው የምንቋጥረው ላይቭ ላይ ከችበሉ ማንቼ ካሸነፈ ሼባውን ነው ምረግጠው እንዴት አያይዜ እንደምረግጠው አንዳችሁ ከሁለታችሁም ስላፈላባችሁ ከሁለት አንዳችሁ መረገጣችሁ አይቀርም እኔ ዞሮ ራት በላለሁ ማለት ራት በላለሁ አንዳችሁን ማለት የጨዋታ ቀን ተናፋቂው ውብ እግር ኳስ አሰልጣኝ ከቀየረ በኋላ ውብ እግር ኳስ የሚጫወተው ታላቁ ክለቤ ዛሬ ዌስትሃምን ሄዶ ሜዳው ላይ ይገጥማል አዘጋጅተናል ያ እጣያም ይሸለታል ዛሬ ዩናይትድ ያሸንፋል የሚል ግምት አለኝ ተጫዋቾቹ ካሉበት ቅርጽ አንፃር ማለት ነው ብሩኖ ፈርናንዴዝ የኔ ተጫዋች ነው ብራያን ምቦሞ የኔ ተጫዋች ነው ካስሜሮ የኔ ተጫዋች ነው ሊሳንድሮ ማርቲኔዝ የኔ ተጫዋች ነው ማቲያስ ኩኛ የኔ ተጫዋች ነው ኮቢ ሜኑ የኔ አባት የኔ ተጫዋች ነው እነዚህን ተጫዋቾች ይዤ በዌስትሃም ያሸንፋሉ የሚል ግምት የለኝም ዛሬ ቡድናችን ያሸንፋል ድል ለዩናይትድ ፎሎ አድርጉኝ 508,000 ፎሎወር ደርሻለሁ አመሰግናለሁ እንቀጥላለን ይመቻቹ ዳረው የ10 ቪዲዮ ቻሌንጅ ከነ ዮንዚማን ጋር ከነ በረከት አራጊሎ ጋር የመቀላቀል ሐሳብ አለኝ ኮሜንታችሁን ስጡኝ ልጀምር አልጀምር የእናንተንም ሐሳብ እንደወስድ ይመቻቹ ማንቺዬ ፎንቃ ዛሬ ጨዋታ አለ ተረኛዋ ደግሞ ባለመዶሻዋ ዌስትሃም ናት ሜዳዋ ድረስ ሄደን በራሷ መዶሻ ምን እናስብላታለን ዊ እናስብላታለን አልዋሻችሁም ትንሽ ፈርቻለሁ ግን በዚህ ማለበዛ 3 ነጥባችንን ይዘን ጋማ አድርገን መውጣት አለብን ነው ማለት አይደለም እንዴ ፎሎ አድርጉ እናንተ ኖ ባክ እንደው አፈርስ በላ ይሄ ስንተኛ ቪዲዮ ይመስል አደራ ላይ የክለቡ ሰጣለው ይለበለባሉ ቢያንስ ለዓለም ወረድ የሚጫወቱ ቲሞች እኮ በጣም ሳት ናችሁ መጨረሻ አካባቢ አንተ ወልቭስን ይዘህኮ ሲቲ ባበደበት አመት ለሲቲ ፈተና ነበር ኖቲንግሃም ፎረስትን ካለም ወረድ ወደ ቶፕ 6 አምጥተዋል በራስ ፍቃድ ይለቀቅ ኩሩ ነህ ባክህን ሰላም ስንትን በለን ዩናይትድ አሰልጣኝ ስለቀየረ መርቅ ነው እንጂ ተስተካክሎ እንዳልሆነ ባክህ አሳየን አምስተኛ ጨዋታ ካሸነፈ በቃ ይገለናል ለቶፕ 4 ነው ለዋንጫው የኛ ነው የሚል ጭቅጭቅ እኛ ደግሞ ከሲቲ ብቻውንም በቂ ነው ከዩናይትድ ጋር መጨቃጨቅ አንፈልግም ባክህ ለራስ ስትል ዘው ተወርዳታል እስቲ እነ አምታቼ እነ ላጥላጥ ናግባው በዚህ ሳምንት እስቲ በውስጥ ዋጊነት ይሰጡህ እንደሆነ እናያለን የለህም የሳምንት ምርጥ የለህም ምክንያቱም በሙስና ሲመለምልህ የነበረውን ሰውዬ አባረን ትክክለኛ ላይ 2-0 ቶተንሃምን አሸንፈ እንኳን የለህም ማንንም የለም ኢምቤሞ ተበላቃቅቶ ደነሰውና እዚህ ድረስ ቪዲዮን ካይ ደግሞ ኮፒ ሊንክ አድርግልኝ ከመሸ ነው እየሰሩ ያለው ታዲያ አሁን ለአምስተኛ ጊዜ ዩናይትድ ካሸነፈ ዓለም ሁሉ ስለ አንድ ሰው ያወራል ያለው ሰሞኑ ስለ አንድ ሰው አንድ ጸጉሬን አልቆረጥም ብሎ ዩናይትድ 5 ጊዜ ካላሸነፈ በስተቀር ሞቼ ይገኛሉ ያለ አንድ ደጋፊ አለ መቼም በየሀገሩ ዩናይትድ እስከ 1 ቢሊዮን ገደማ ደጋፊዎች አሉት ይባላል በመላው ዓለም እንደራሱ እንደ ማንቸስተር ዩናይትድ ጥናታዊ መረጃ እንደው ያ ተጋኖ ቢሆን እንኳን 600-700 ሚሊዮን ደጋፊ የሚያጣ አይመስለኝም በየሀገሩ በየአካባቢው መቼም እንዲህ ያሉ ታሪኮች በብዛት ሳንሰማ አንቀርም ይሄ ሰው ግን እንደው እድለኛ ሆኖ የተለየ ትኩረት አግኝቷል ማንቸስተር ሲቲን ሊቨርፑልን ፉልሃምን እና ቶተንሃምን ካሪክ አሸነፈለት አሁን እንግዲህ ነገ ማታ ዩናይትድ ከዌስትሃም ጋር 5 ሰዓት ከሩብ በኢትዮጵያ ሰዓት አቆጣጠር የሚጀምር ጨዋታ አለ ይሄንን ጨዋታ ካሸነፈ ፍራንክ ኢሌት ይሄንን ጎፈር የጸጉሩን ይላጨዋል ማለት ነው ዘ ዩናይትድ ስትራንድ በሚል ቅጽልም ይጠራል ነገ ጨዋታውን ላይቭ ስትሪም አደርጋለሁ ብሏል ምናልባት እንግዲህ
ከ500 ገደማ ቀናት በኋላ ጸጉሩን የሚላጭበት የማንቸስተር ዩናይትድ 5ኛው ድል ሊመዘገብ እንደሆን ነገ በቀጥታ ዓለም እያየው ስለ ጨዋታው እያወራ በስሜት ቁጭ ብድግ እያለ እንግዲህ ይመለከተዋል። ይህንን ጨዋታ ተናግሯል እንደሚመለከተው በየዕለቱ እየቆጠረ አሁን 490 ምናምነኛ ቀኑ ላይ ደርሷል። በየቀኑ ቪዲዮ ይለቃል። በየቀኑ ይኸው ዛሬ ጸጉሬን አልተቆረጥኩ 490 ቀን ሆነ፣ 491 ቀን ሆነ፣ 400 እንደዚህ እያለ ማይክል ካሪክ ይህን ጉዳይ ተጠይቆ ነበርና አውቃለሁ አለ። አውቃለሁ ልጆቼም አሳውቀውኛል አለ። እንደ ፕሮፌሽናል በቡድን ውይይት በቲም ቶክ ጊዜ በርዕስነት የሚነሳ ጉዳይ አይደለም። ነገሩ ፈገግ የሚያሰኝ ነው፣ ግን ቢሆንም አለ ምንም አይነት ተጽዕኖ አይኖረውም አለ። በቡድኑ ላይ ይሄን እያሰቡ የመጫወት ነገር ሊኖር እንደማይችል ብዙ ስለተወራለት ይሄ ጉዳይ አሁን ተጫዋቾችም ነገ ዌስትሃምን ካሸነፉ በኋላ ካሸነፉ በኋላ የዚህን ሰው ጸጉር ጉዳይ እንደገና ዞር ብለው ተላጨ ወይ ብሎ መጠየቃቸው